አልስማማም። እሺ አይ እኔ ተናግሬያለሁ እኮ ብዬ ምናምን ተናግሬያለሁ፣ ግን የሚሰሙ ፍጥረት ያቆሙ ነበረ። አንቺ ነሻ ስርዓት በቃ እኛ አይደለ እኛ ከምንናገራቸው አእምሯቸው ይናገራቸው ነው የምለው። አእምሯቸው ይናገራቸው። እቺን ልጅ ረበሽናት፣ እቺን ልጅ ሰላም አሳጣናት ብሎ አእምሯቸው ይናገራቸው። በቃ እኔ በአንደበቴ ከምናገር በፊት አእምሯቸው ይናገራቸው፣ ለራሳቸው መልስ ይስጣቸው። ህሊናቸው አራስ ናት እንግዲህ መተኛት ያለባትን ሰዓት፣ ማረፍ ያለባትን ሰዓት እሷንም ረብሸው ቤትም ግቢም ረበሽን ብለው የማሰብ ችሎታ ካላቸው ያስቡ። እሷ ግን አትሄድም እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። እኔ እኮ ሞራልሽን ጠብቄ ነው መናገር። አላቃተኝም። ውጡ አይቻልም፣ አጨቅጭቋት ማለት እችላልበት ማለት እችል ነበር። ግን ያው ያንቺ ሞራል ናት፣ ደንብ አይደለም፣ እረፍት ነው የምትፈልገው ብዬ መናገር እችል ነበር። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱን ነው የምታስቢው አንቺ። ጭራሽ ባስ ብሎ ይኸው ሻንጣ ሰብስበሽ አሁን ልጁ ጠንከር ክትባት አለው ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት የራስ ወጉ አለቀና ነው እዛ መሰጠት አይችልም። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልጄ ጋር መጥቼ የላችኋለሁ ማለት ነው። ጎረምሳዬ ጎርምሶልኛል፣ አድጎልኛል። ፈጣሪ የተመሰገነ ይሁን። ሻንጣዬን ሸክፌ ነው የመጣሁት። ያው እዚህ ያለኝን ቆይታ ጨርሻለሁኝ እንደኔ አስተሳሰብ ማለት ነው። ምክንያቱም ጠንክሬ ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። ብዙ ነገሮችን ተምሬ ያለሁኝ ማለት ላይክ አላደለ ከእናታችሁ የምትወስዱት ነገር ይኖራል። ያው እኔም ልጅ አሳድጌያለሁ። በእርግጥ የእህቶቼ ልጆች አሳድጌያለሁ እና ምንም አልልም ከዚህ በፊት። አሁን ደግሞ ጀምሩ፣ ላይክ እያረጋችሁ ጀምሩ። ማታ ሩታዬ ቤተሰቧ ጋር ቤት የልህር ነው ሀገር የልህር ነው በቃኝ እንግዲህ የዚህ አራስ ቤት በቃኝ ብላ መታለይ ማለት ነው። ነገር ግን እንደዛ አይደለም ነበር መደረግ ያለበት። ጥሩ አይደለም። ቤተሰቧን ታህወዳ ማስከፋትም ማስደበርም እንደሌለባት ይሰማኛል። ለምን ከሃዲ ባል ነው ያገባችው፣ ከሃዲን የወለደችው። ከሃዲዋን ባሏን ትታ የራሷን ህይወት የምትኖረው ቤተሰቧ ጋር ተመካክራ ነው ካህወዳ ብዬ አስባለሁ። ማለትም እሱ የፈለገው ህይወትን እየኖረ የፈለገው ጋራ እየተንዘላዘለ እየኖረ ስለሆነ እሷ ደግሞ ቤተሰቦቿን አክብራ በስርዓት አስፈቅዳ 40 ቀኗን 2 ወርም ተቀመጠች በራሷ በሙዷ እንድትሰራ ነው የምንፈልገው። ቤተሰቧ ቅሬታ ታወዳ ምንም ሚዲያ መተው እንዲናገሩ አንፈልግም። ማለትም ሩታ ማለት ስማርት ናት፣ በጣም ጽድት ያለ ልጅ ናት። ህይወቷን ለህዝቡ የሚያስተምር ቪዲዮ ነው እየሰራች ያለችው። ብዙ ወጣቶች ይማራሉ በሷ። ወንድ ልጅ የፈለገ ብንወደው የፈለገ ብንፈልገው ራሳችንን ሆነን ለመኖር እንጂ የሱን ፍላጎት ያኔ በሂደት ፍቅር ይዛል ይገባል ይረዳኛል ብሎ የሴት ልጅ ማሰብ መጎዳት ራሷን ማጣት እንደሆነ በሩታ ሀብቴ ተምረናል። ብዙ ወጣቶች ትማራላችሁ ብዬ አስባለሁ። ስለዚህ አሁንም ሩታ ቤተሰቦቿ ጋር ተመካክራ ቤተሰቦቿ ጋር የምታረገውን ነገር በአንድነት ትልቅ ቦታ እንደምትደርስ ተስፋ እናደርጋለን። ግን ይሄ ጋጥ ወጥ ባሏ ብላ ለደራ ብላ በትዕቢት የተሞላ ሂደት ቤተሰቧን ማስለቀስ እንደሌለባት ይሰማኛል። ማንም ሰው የራሱ ህይወት ነው የሚኖረው እና በራሷ በቃ ቤተሰቦቿን አስከብራ እናቷም ተናግረዋለች ካወዳ ላንቺ ስሜት ላንቺ ማንነት ብዬ እንጂ እኔ ራሴ ማስከበር ቤቴን አያቅተኝም። ያንቺን ስሜት እንረዳ ብለን ነው ተረርተን ነው ብላለች። እናቷም እህቷም በጣም ምርጥ ንግግር ነው የተናገሩት። አስተማሪ ነገሮችን ሁሉን ነገር ማስቆም እንደሚችሉ ሁሉን ነገር እኛም እኮ ብለናል። ማስቆም ይችላሉ፣ ፈልገው ነው ራሳቸው ተስማምተው ነው እያልን ብዙ ጊዜ ብለናል። ለምን አንድ እኔ ቤት የእናትና አባትን ቤት ጋጠወጥ ሴት ሄዳ መነጀስ ማበላሸት እነሱ ክብር እንደሌላቸው ማስደረግ አትችልም፣ እሱም አይችልም።
እሱም ሚስቱን መጠየቅ እንኳን ቢፈልግ በእንደዚህ አይነት በቪዲዮ መልክ ሳይሆን በራሱ በአካል ጓደኞቹ ጋር ሄዶ የመጠየቅ መብት አለው። ቪዲዮ ግን ሰርቶ ማት ቤት እየተጨማለቀ እሷን እያሰደበ መስራት መብት የለውም። እና አሁን የሩታ እህቶችና እናቶች አምረዋል ብዬ ተስፋ አደርጋለሁ። እና አሁን ውሳኔያቸው በጣም ጥሩ ነው፣ በጣም አሪፍ ነው ብዬ አስባለሁ። እነሱ ከሀወዳ ከቤተሰቧ አምር መውጣት የለባትም። ማንም ጋጠ ወጥ እየመጣ በሷ ላይ እንዲዘል መፍቀድ የለባትም። የአዲስ አበባ ብትሄድ ሩታ የበለጠ ነው የሚጫወቱባት እነዚህ አላህና ፈጣሪያቸውን የማይፈሩ በጣም አረመኔ ስለሆኑ እነሱ በቃ ገንዘብ እናገኝ እንጂ ለሷ ለሩታ የምትባል ልጅ ምንም ስሜት የለንም አንፈልግም ብለው የጣሏት ናቸው። ሁሉም እዛ እሱ ጋር ያሉ እሱን ትፈልጉ ባህርን ማስገባት ይችላሉ እነሱ ቢፈልጉ ማለት ነው። ለምን አብርሽ ቦታ ስለሰጣቸው ራሱ ቦታ ስለሰጣቸው እነሱ ይገሉታል። ገና አንቀው ነው የሚገሉት። ጠብቆ ወደፊት የአብርሽን መጨረሻ ወደፊት ማየት እንችላለን። በእውነት በጣም የሚያስጠሉ በጣም አስተሳሰብ የሌላቸው ጋጠወጥ እንደሆኑ ተምረንባቸዋል። የሰው ልጅ ይወዳቸዋል፣ ይጣላቸዋል። የሰው ልጅ እንክብካቤ ካላደረግንለት አንዴ ሲጥልም አንዴ ነው። አሁን ለዚች ሰሞን ሊንጫጩላቸው ይችላሉ፣ ግን ወደፊት ጠብቁ መጨረሻውን። ገንዘብ አላቂ ነው። ገንዘብ እርሜ ልክ አይደለም። ገንዘብ በየት እንደሚመጣ አይታወቅም። የሰራውት ግንብና የሰሩት መኪና የገዙት መኪና በአንዴ አመድ መሆን ይችላል። ነገር ግን የሰው ልጅ ቅንጭላት በርዞ ገንዘብ ተማገኘት ድህነት ሀጋም ነው። ሀጋም ሽጦ የሰው ልጅ ንስትሮ ጠርጎ ሰላምን ይበልጣል፣ ሰላም ይበልጣል። ስለዚህ ሩታ ሀብቴ አቋምሽን ከቤተሰቦችሽ ጋር አንድ ሆነሽ የትም መድረስ ትችያለሽ። መስራት እንኳን ብትችይ ልጅ 6 ወር ሳይሆነው ድራማ ምናምን ውስጥ መግባት እንደሌለብሽ ይሰማኛል። ለምን አንቺ ሴት ነሽ። ሴት ልጅ ራሷን ስትጠብቅ ራሷን ስታከብር ነው። ዛሬ ላይ በህዝቡ ልብ ውስጥ የገባሽው ራስሽን አክብረሽ ትዳርሽን አክብረሽ ትዳሬ ነው ማንም ዘርዛር ላይ እንዘላዘልም ብለሽ ስላልሽ ነው ይሄ ሁሉ ነገር እየተፈጠረብሽ ያለውና ይሄን ነገር ተረድተንሽ ደሞኛ ተጎንሽ ነን። ላይክ እያረጋችሁ ላይክ ሰብስክራይብ እያረጋችሁ ይሄን ቪዲዮስ አበረታቱኝ። አጭር ቪዲዮ ነው የምለቅላችሁ። በማታው ቪዲዮ ያው አስተያየት ትንሽ ልስጥበት ብዬ ነው። የኔ ውድ ፋሚሊዎቼ ሩታ ሀብቴ በጣም አምሮባታል። በጣም ምርጥ ሆናለች። አሁን ነው አፕናይትሽ የተከፈተው። ምግብ እየበላሽ አልነበረም፣ አሁን ላይ ነው ገና ራስ እየመሰልሽ የነበርሽው ልጄ ምናምን ብለዋታል። ማሻአላ ያስታውቃል። አሁን አንድ ወር እንኳን ብትጨምር ቡታጀራ እናቷ ቤት ማሻአላ ሁና በቃ ሚዲያውን ታንቀጠቅጠዋለች ወደፊት ብዬ አስባለሁ። በእውነት ታንቀጠቅጠዋለች። ጠብቁ። ለምን ጽድት ብላ የምትኖር ጀግና ሴት ስለሆነ በሷ ሰርቼ መቼም አፍሬ አላውቅም። ግን ድሮ እሱ ጀግና ነው ያልኩት ነገር በጣም አሳፍሮኛል። በጣም በእውነት የሚዲያ ድምቀት አብርሃም ታደሰ ያልኩት በጣም አሳፍሮኛል። ለቤተሰቡ ክብር የሌለው ለራሱ ክብር የሌለው ለሚስቱ ክብር የሌለውን ሰው በማድነቅ ያፍራለሁ። የኔ ቪዲዮ እድሜ ልክ ስለሚቀመጥ ራሴ ገብቼ ባጠፋው እንኳን ሼር ይደረጋል። ብዙ ነገር አለ። ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። ሩታ ሀብቴ ከልጇ ጋራ ማታ ስለመጣይ በጣም ነው ደስ ያለኝ። የኔ ልዕልት እንቁ የሆነ ሴት አስተማሪ ጀግና ሴት። ይሄን ፈገግታ እነሱ እዛ ሲግማሙ ያረካታቸው ማስጠላት፣ የሚሰሩ ስራ ማስጠላት፣ ንግግራቸው ሲያስጠላ፣ እኔ ግን ስለጠላሁን ነው። በእውነት በጣም ነው የሚያስጠሉኝ። ቶክቶክ ላይ ቆረጥ እያለ አንዳንድ ፎሎ የነበሩ አነሳሁባቸው የቦሰቷቸው ማለት ነው። በጣም የሚያስጠላ የሚደብር ነው። ሱብሃንአላህ ሰው ልጅ ሲጠላ እንደዚህ ነው እንደ እናንተ ወላሂ በጣም ነው በቃ ዝግንን ነው ያረጉኝ። አረካታቸው የሚሉት ነገር የሚሰሩት ነገር ራስ የከበዳቸው ሆዳቸው የከበደው እግራቸው የከበደ እንደ ግመል ያኔ ሊማጨፈርም ይፈልጋሉ፣ ለመዝናናት ይፈልጋሉ። ግን ሙዴት አላቸው። በጣም ቆሻሻ እንደሆኑ ነው ማታ የተረዳሁት። በእውነት እኔ እያየሁ አይደለም፣ ሰላሜን አግቻለሁኝ። ቪዲዮ እያየሁ አይደለም እና ማንንም ከሩታ ሀብቴ ማታ ይሁን እንጂ እያየሁ አይደለም። በእውነት አልহামዱሊላህ ራሴ በቃ ውስጤ ኖርማል እየሆነ ነው። ማለትም ፈጣሪ የማይፈሩ ሰው ስለተከተልኩ እስከዛሬ ፈጣሪውን የማይፈራ ቤተሰቡ ክብር የሌለው ሰው ስለሆነ ላይክ ሰብስክራይብ አድርጉ። በመጨረሻ ይሄን ቪዲዮ እያያችሁ አበረታቱ። ይወዳችኋለሁ። ሩታ ሀብቴ በልጇ ጋር ሰላም ትሆንልን። እንወዳችኋለን።